ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ መጋቢት 17 2018 ዓመተ ምህረት ፋኖና ሸኔ መግለጫ ጋር ተያይዞ ዝም ብሎ ሻዕቢያ ደጋፊዎችን ድረገጽ ማየት ነው። መመሪያው ከየት እንደወረደ ማንም ሰው ያውቀዋል። አንዳንዱ ፋኖ ለሸኔ መመሪያ መስጠት ጀመረ ምናምን አሉ። ቅደም ተከተሉ እንደዛ ሊመስል ይችላል። ፋኖ ለሸኔ መመሪያ መስጠት አይችልም፣ ሸኔም ለፋኖ መመሪያ መስጠት አይችልም። ባለቤት አለ። ምናልባት ሻዕቢያ ንቀት በዝቶበት በህወሓት በኩል መመሪያ ሊያስተላልፍ ይችላል። ምርጫ የማይካሄደው በአንድ ክልል ብቻ ነው። ያም ምርጫ አልተካሄደም ማለት መንግስትን ህጋዊነት ጥያቄ ውስጥ የሚያስገባ ነገር አይደለም። እንዳልኩት ቤኒሻንጉልን ጨምሮ ብዙ ቦታዎች ላይ ከ3 ዓመት በኋላ ምርጫ የተካሄደው በትክክል 3ኛው ዓመት ላይ ማለት ነው፣ ሰኔ 9 2016። ከምርጫው በመውጣት የተወሰነ ጊዜ ጭብጨባ እናገኝ ማህበራዊ ሚዲያው ሶሻል ሚዲያው ላይ ጭብጨባ ለማግኘት እንደዛ ማስበው ከሆነ እሱም ብዙ የሚጠቅም ነገር አይመስለኝም። የሚያስብ ሰው ሲያጨበጭብ ነው ጥሩ። የሚጠይቅ ሰው ሲያጨበጭብ ነው ጥሩ። የሚያስብ የሚጠይቅ ሰው ሲያጨበጭብ ስህተትህን ይነግርሃል፣ ውድቀትህን ያሳይሃል፣ በጎ ነገርህን ያግዝሃል። አሁን ማህበራዊ ሚዲያ ላይ የሚሰማው ምናምን ነገር ሳይ ይህን የሚሰማ ሰው ዛሬ መጠየቅ የማይችል ሰው፣ ዛሬ መመርመር የማይችል ሰው ደገፈ አልደገፈ፣ አብሮ ቆመ አልቆመ ምን ይጠቅማል? ዛሬ በየስርቻው የሚተኮሰው ጥይት ሀገር አይደለም ወረዳ አያፈርስም። በብዙ ሂደት ውስጥ አልፎ የቲፒኤፍ ፍልፎችን መድፍም ታንክም ቢኤምም ሮኬትም አስታክሶ ፕሪቶሪያ ወስዶ ያስፈረመ አካል በሸኔና በፋኖ ጅራፍ በተራረፈ ቲፒኤልኤፍ ጩኸት ምን ይመጣበታል ተብሎ ነው የሚታሰበው? ይህንን ሰዎች እንዴት ነው መገምገም አይችሉት? በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኢትዮጵያ ፌዴራል መንግስት በትግራይ የሚገኙ የመከላከያ ሰራዊት ካምፖችን ለመቆጣጠር ሰራዊቱን ወደ ትግራይ እንደሚያሰማራ ለክልሉ ኃላፊዎች ማሳወቁን ሰምቻለሁ ሲል አፍሪካን ኮንፊደንሻል ዘገበ። አብይ ወደ ሰሜን የሚያደርገው እንቅስቃሴ አፍሪካ ቀንድን ሊያቀጣጥለው ይችላል በሚል አፍሪካን ኮንፊደንሻል ባለፈው ሳምንት እንደ አውሮፓውያን አቆጣጠር መጋቢት 17 2026 ባወጣው በዚህ ዘገባ ጀነራል ጻድቃን ገብረትንሳኤ ህወሓትን በአጭር ጊዜና በአነስተኛ ዋጋ ማስወገድ ይቻላል ማለታቸውንም ጠቅሷል። ዓለም ፊቱን በመካከለኛው ምስራቅ ጦርነት ላይ ባተኮረበት ወቅት የኢትዮጵያ መንግስት ኃይሉን ወደ ሰሜን ማስጠጋቱን የወታደሮችና የከባድ መሳሪያዎች እንቅስቃሴ በቪዲዮ ጭምር መታየቱን የሚዘረዝረው በአፍሪካ ፖለቲካዊና ጸጥታ ጉዳዮች ላይ የሚያተኩረውና ከተመሰረተ 66 ዓመታት ያስቆጠረው አፍሪካ ኮንፊደንሻል እርምጃው በአስመራ መንግስት እስከ መለወጥ ሊዘልቅ እንደሚችል፣ ከከሸፈ ደግሞ በኢትዮጵያ ያለው የአማጽያን እንቅስቃሴ እየተጠናከረ የሚሄድበት ሁኔታ እንደሚፈጠርም አስነብቧል። የኢትዮጵያ የሀገር መከላከያ ሰራዊት በጠለምት በኩል ህወሓት ያደረገውን ጥቃት ተከትሎ የህወሓትን አቅም በመገምገም ይበልጥ ለእርምጃው ስለመነሳሳቱን በዘገባው ተተንትኗል። የቀድሞው የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ጻድቃን ገብረትንሳኤን በመጥቀስም ህወሓትን በአጭር ጊዜና በአነስተኛ ዋጋ ማስወገድ እንደሚቻል መናገራቸውንም አስፍረዋል። በኢትዮጵያና ኤርትራ ጦርነቱ ከታየው እንቅስቃሴ ወዲህ ከፍተኛ የተባለ የኢትዮጵያ ሰራዊት እንቅስቃሴ መታየቱንና በአማራና ኦሮሚያ ክልል ያለውን ሰራዊት በአብዛኛው መልቀቁን የሚዘረዝረው አፍሪካን ኮንፊደንሻል ይህ በፈጠረው ክፍተት የአማራ ፋኖ ኃይሎች በወሮታና ደብረታቦር ከተሞች ላይ ጥቃት መፈጸማቸውንም አስነብቧል። ከትግራይ ወጣቶች ወደ አዲስ አበባ በመሸሽ ላይ መሆናቸውን፣ በህዝቡ ዘንድ የጦርነት ፍላጎት አለመኖሩን ወይም ራሱን ከሂደቱ
ማግለሉን የሚዘረዝረው አፍሪካን ኮንፊደንሻል ከፌዴራል መንግስት ቅርበት ባላቸው ወገኖች ያገኘሁት ባለው መረጃ የኢትዮጵያ መንግስት ሰራዊቱን በቅርቡ ወደ ትግራይ እንደሚያስገባ ለጊዜያዊ አስተዳደሩ ማሳወቁንና በጊዜያዊ አስተዳደሩ በኩል ደግሞ ስምምነት አለመገኘቱን አስፍረዋል። የኢትዮጵያ መንግስትና ከኢትዮጵያ መንግስት ጋር የሚሰሩ የትግራይ ፖለቲካ ኃይሎች ህወሓትን በማስወገድ በጀነራል ጻድቃን ገብረትንሳኤ የሚመራው ትብብር ጊዜያዊ አስተዳደሩን ይረከባል ተብሎ እንደሚጠበቅም አመልክቷል። የጸጥታውን ስራ በዋናነት የትግራይ ሰላም ኃይሎች ወይም ቲፒኤፎች እንደሚረከቡትም ከትንተናው መረዳት ተችሏል። ሆኖም ግጭቱ እስከ ሱዳን ድረስ ሊዘልቅ የሚችልበት እድል እንዳለም አሳስቧል። የሱዳን ፈጥኖ ደራሽ ኃይል በኢትዮጵያና ሱዳን ድንበር አቅራቢያ የምትገኘውን የኩርሙክ ከተማን ከትናንት በስቲያ መቆጣጠሩን ተከትሎ የብሉ ናይል ሀገረ ገዢ ኢትዮጵያን በመወንጀል መግለጫ ሰጥተዋል። በደቡብ ምስራቅ ሱዳን ብሉ ናይል ግዛት የምትገኘውን ኩርሙክን ማክሰኞ ዕለት የተቆጣጠሩት የሱዳን ፈጥኖ ደራሽ ኃይል ተዋጊዎች ከአጋሮቻቸው ጋር ከኩርሙክ ባሻገር በአቅራቢያ ያሉ ሌሎች ሁለት ቦታዎችንም መቆጣጠራቸውን አዣንስ ፍራንስ ፕሬስ ዘግቧል። ኩርሙክ የሚገኝበት ብሉ ናይል ስቴት ሀገረ ገዢ አብዱላቲ አልፋቂ ለአርኤስኤፍ ድል የኢትዮጵያ እጅ ያለበት ሲሉ ከሰዋል። ጥቃቱን ከኢትዮጵያ ግዛት ተነስተው መፈጸማቸውንና በኢትዮጵያ መደገፋቸውንም ለአዣንስ ፍራንስ ፕሬስ ከሰጡት መግለጫ መረዳት ተችሏል። ከብሉ ናይል ግዛት ዋና ከተማ ዴማዚ ሆነው ለኤፍፒ በሰጡት በዚህ መግለጫ በጦርነቱ የተፈናቀሉ 433 ቤተሰቦች ዴማዚ መገበታቸውን ገልጸዋል። ሌሎች ደግሞ ለደህንነታቸው ሲሉ ድንበር ተሻግረው ወደ ኢትዮጵያ መሰደዳቸውን አመልክተዋል። በዚህ በመጋቢት ወር መጀመሪያ በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን መንግስት ኢትዮጵያ ከግዛቷ የአርኤስኤፍ ድሮኖች እንዲነሱ ፈቅዳለች ሲል መክሰሱም አይዘነጋም። ጀነራል አብዱልፈታህ አልቡርሃን ከኢትዮጵያ ጋር ያላቸውን ልዩነት በተመለከተ ከጠቅላይ ሚኒስትር አብይ ጋር ለመወያየት ወደ አዲስ አበባ ለመጓዝ በተደጋጋሚ ጠይቀው ምላሽ ማጣታቸውን ለቀድሞው የአሜሪካ ጸጥታ መስሪያ ቤት ባልደረባና ተንታኝ ካሜሮን አድሰን ተናግረው ይሄው በሳማፎር ድረገጽ ላይ መውጣቱ ይታወሳል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በኢትዮጵያ ሀገር አቀፍ ምርጫ ሊካሄድ 2 ወራት ከ1 ሳምንት ያህል የቀረው ግንቦት 24 2018 ይካሄዳል። በዚህ ምርጫ ላይ የሚሳተፉ ፖለቲካ ፓርቲዎች ቀደም ሲል ዝግጅት ሲያደርጉ መቆየታቸው ይታወሳል። በሌላም በኩል ደግሞ በዚህ ምርጫ እንዳትሳተፉ በሚል በአማራ ክልል የሚንቀሳቀሰው ፋኖ ማሳሰቢያ ማውጣቱ ይታወሳል። አሁን ደግሞ የኦሮሞ ነጻነት ግንባርም ተመሳሳይ መግለጫ ማውጣቱን የተመለከቱ መረጃዎች በዚህም በዛም የተሰራጩ ነው። ምናልባት የኦሮሞ ነጻነት ግንባር ያወጣው መግለጫ ተመሳሳይ ነው ወይ የሚለው ተመሳሳይ መሆኑን የሚያንጸባርቅ ነገር አይደለም። ተመሳሳይነቱ ምናልባት የተረዳሁት በግሌ ከሆነ አካል በመመሪያ የሚያወጡት ነገር ስለሆነ አንደኛው እየተሰጠውን እንዳለ የሚያስከትለውን ጣጣ የሚከተለውን ጉዳት ሳይመዝን ከሱም አልፎ በተለያየ መንገድ የሚደግፏቸው ወገኖች ላይ የሚያስከትለውን አደጋ ሳያጤኑ የተሰጣቸው ደግሞ የታዘዙትን እንዳለ አውርደዋል። የኦሮሞ ነጻነት ግንባር ደግሞ ትእዛዝ ተሰጥቶት ያንን በተመለከተ ለመግለጽ የሄደበት መንገድ ዙሪያ ጥምጥም ነው። ስለዚህ የኦሮሞ ነጻነት ግንባር ባወጣው መግለጫ ላይ በዝርዝር እንመጣበታለን። ከፋኖ ጋር አንዳንዶች ተመሳሳይ ነው ብለዋል። ከፋኖ ጋር ተመሳሳይ አይደለም። ከፋኖ ጋር ተመሳሳይ የሚያደርገው ያዘዛቸው አካል መመሪያ የሚሰጣቸው አካል ማን እንደሆነ ዝም ብሎ መገመት ይቻላል። የሁለቱም መግለጫዎች በቋሚነት ቅድሚያ እንደውም የሚያገኙት በኤርትራ መንግስት ደጋፊዎች፣ የሻዕቢያ ደጋፊ ድረገጾች ላይ ነው። ስለዚህ መመሪያ የሚያወጣም ትእዛዝ የሚሰጥ አካል አለ። ያ ትእዛዝና መመሪያ የሚያወጣው አካል መግለጫው እንዲያወጡ ብቻ ሳይሆን ደግሞ እንዲረብሹ የሚችለውን ደግሞ ጥረት ያደርጋል ማለት ነው። ለዛ ደግሞ ስልጣን ላለው ኢትዮጵያ መንግስት ይህንን ደግሞ ለዚህ ምን ምላሽ እንደሚሰጥ ደግሞ ሲሆንና ሲደርስ የምናየው ነገር ይሆናል ብዬ አምናለሁ። ምናልባት እዛም ሳንደርስ ብዙ ነገሮች ሊለዋወጡም ይችላሉ። ዝም ብለን አጠቃላይ አካባቢውን ስንቃኝ፣ ሁኔታዎችን ስንገመንገብ የምንረዳው ይሄ ነው። ከዚሁ ከምርጫ ሳንወጣም ትብብር ለኢትዮጵያ የተባለ በርካታ ፓርቲዎችን ወደ 5 ፓርቲዎችን ያቀፈ ደግሞ ድርጅት መግለጫ አውጥቷል። በትግራይ በኦሮሚያና በማለት በትግራይ በአማራና በቤኒሻንጉል ክልል በአጠቃላይ ምርጫ ለማድረግ የሚያስችል ምቹ ሁኔታ የለም። በኦሮሚያም በከፊል ችግር ነው ይቅርታ በአማራና በትግራይ ምርጫ ለማስደረግ የሚያስችል ሁኔታ የለም። በቤኒሻንጉል እና ኦሮሚያን በመሳሰሉ ደግሞ በከፊል ምርጫ ለማድረግ ያስቸግራል። ስለዚህ ስልጣን ላይ ያለው መንግስት እነዚህን ሁኔታዎች ግምት ውስጥ አስገብቶ በአንድ በኩል ዋስትና የመስጠት አጠቃላይ
በሌላም በኩል ደግሞ ችግሩን ለመፍታት መንቀሳቀስ ነው፣ ያለዛም በዚህ እነዚህ ቦታዎች ላይ ለመወዳደር ያስቸግረናል የሚል መግለጫ ማውጣታቸውን አይተናል። ያው እንግዲህ ፖለቲካውን በኃላፊነት በቅንነት ምናምን ለሚያይ ሰው ምናልባት መግለጫ ያወጡበት ነገር ትክክል ሊሆን ይችላል። ስለዚህ ስጋታቸውን ጥርጣሬያቸው መሰረት አድርጎ የኢትዮጵያ ብሔራዊ ምርጫ ቦርድም መንግስትም ማድረግ የሚገባቸውን ነገር ቢያደርጉ የሚል ጥያቄ ወይ ደግሞ በዛ መንገድ አስተያየት መስጠት የሚቻልበት ሁኔታ ይኖራል። ነገር ግን ጥያቄዎቹ ላይ የቀረቡት አንደኛ ያልገባኝ ነገር ትግራይ ክልል ምርጫ አይካሄድም። ስለ ምርጫ ትግራይ ክልልን በዚህ በአሁን ግንቦት 4 በሚካሄደው ምርጫ በፓርቲዎች ደረጃ ምዝገባም አልተካሄደም። በክልሉ ላይ ከምርጫ ጋር የተያዘ ምንም አይነት እንቅስቃሴ የለም። ስለዚህ ትግራይ ክልል የሚባለው ነገር እዚህ ውስጥ እንዴት እንደገባ አይገባኝም። ሁለተኛ በአማራ ክልል ምርጫውን በተመለከተ የትኛው አካባቢ ላይ ነው ምርጫ ለማድረግ የማያስችሉ ሁኔታዎች ይኖራሉ። የተወሰነ ቦታ ምርጫ ለማድረግ የማያስችሉ ቦታዎች ይኖራሉ። የጸጥታ ችግር ያለባቸው ሽፍቶቹ ከዚህም ከዚያም መጥተው ሰላማዊ ሰዎች ላይ ጉዳት ሊያደርሱ የሚችሉበት በምርጫ የሚሳተፉትን በምርጫው በእጩነት የሚቀርቡትንም አደጋ ላይ ሊጥሉባቸው የሚችሉባቸው ቦታዎችን በተመለከተ ከፖለቲካ ፓርቲዎቹ በተሻለ መንግስት አጠቃላይ መሬት ላይ ያለውን እውነታ ገምግሞ የሰዎቹ ለአደጋ መጋለጥ ከሰዎቹ ጉዳት ባሻገር ስልጣን ላይ ያለው መንግስት ጭምር የሚያመጣው በዓለም አቀፍ ደረጃም በአገር አቀፍ ደረጃም የሚፈጥራቸው ነገሮች ስለሚኖሩ የኢትዮጵያ አጠቃላይ ጸጥታ ተቋማት ያው ዘመኑ ቴክኖሎጂው ፈቅዶ ብዙ ነገሮችን ለመገምገም ለማየት በዛ መስክ ደግሞ ላይ በጣም የተለመዱ ሰዎች ያሉበት መንግስትም በመሆኑ ብዙ ነገሮችን መሬት ላይ ያለውንም በተለያየ መንገድ በዚህ በሳይበሩ ዓለም ላይ የሚንሳፈፉ መረጃዎችን መሰረት አድርገው መሬት ላይ ማን ምን ሊያደርግ ይችላል የሚለውን በተመለከተም ብዙ ነገሮችን ሊገመግሙ ስለሚችሉ ከጸጥታ ጋር ተያይዞ ባለው ጉዳይ ከነሱ ባላነሰ መንግስትም ይመለከተዋል። ስለዚህ የጸጥታ ችግር ወዳለባቸው አካባቢዎች ምርጫውን በተመለከተ ጊዜው ሲቃረብ ለኢትዮጵያ ብሔራዊ ምርጫ ቦርድ አሳውቆ እነዛን በተመለከተ በተለየ ሊደረጉ የሚችሉበት እድል አለ። ስለዚህ ይህንን በተመለከተ ስጋት መግለጽ ጥሩ ነው። ለስጋቱ ግን ባለቤት አለው። ያ ባለቤት ይህንን ጉዳይ እንዴት ያስተናግደዋል? ከምርጫ ቦርድ ጋር ሆኖ እሱን ማየትና መገምገሙ ጥሩ ነው። ግን ምናልባት ለፋኖም ለሸኔም ትዕዛዝ ያወረደው አካል በሌላም በኩል የሚሳተፉት ወገኖች ላይ ተጽዕኖ እያደረገ ይሆን ወይ? ሰበብ ምክንያት ፈልጎ ሸርተት እንዲሉ ግፊት እያደረገ ይሆን ወይ የሚለውንም መጠርጠር ክፋት የለበትም። ካልሆነ ጥሩ ነው። ከሆነ ደግሞ የሚመለከተው አካል መዘጋጀትም ያው ከላይ ተሳተፈ አልተሳተፈ የሚለውጠው ነገር የለም ኢትዮጵያ ውስጥ። ስለዚህ ግን የሚደረጉ ነገሮች በምን ዓላማ ለምንድን ነው የሚለውንም ነገር በተወሰነ ደረጃ ማየቱ መገምገም ጥሩ ነው። ቅን የሆነ ተጨባጭ የሆኑ ስጋቶችን መሰረት አድርጎ ደግሞ ከሆነ ከመንግስትም ከሚመለከተውም ጋር መነጋገር አስፈላጊ ነው። የሚመለከተውም የምርጫ ቦርድም የኢትዮጵያ ፌዴራል መንግስትም ከጸጥታ ጋር የተያዘ በዋናነት ኃላፊነቱ የሱ ስለሆነ በዛ በኩል ያሉ ስጋቶችን መቅረፍ፣ ችግሮች የሚኖሩባቸው ቦታዎችን በተመለከተ ምርጫው በሀገር አቀፍ ደረጃ ሲካሄድ በአጠቃላይ በሁሉም አካባቢ ጸጥታ ስራ ለማስጠበቅ ብዙ ኃይል የመበተን ነገር ሊኖር ይችላል። ያው የክልል ምናምን ነው፣ ይሄ ዝም ብሎ እንትን አይደለም። ስለዚህ የተወሰነ ጠንከራ ያለ ጥበቃ የሚያስፈልግባቸው ቦታዎች ደግሞ ከዛኛው ከምርጫው ጊዜ ከዋናው ለየት አድርጎ ወደ ሐምሌም ወደ ነሐሴም ወደ መስከረምም አሻግሮ ማድረግ የሚቻልበት ሁኔታ አለ። ከመስከረም የመጨረሻው ሳምንት መስከረም 2019 መጨረሻው ሳምንት በፊት ምርጫውን ማድረግ የሚቻልባቸው ሁኔታዎች ካሉ ከዛም በኋላ ማድረግ የሚቻልበት ነገር ዝግ አይደለም። አሁን በትግራይ ክልል ምርጫ አልተካሄደም። የመንግስት ህጋዊነት ያኔ በትግራይ ክልል ምርጫ ተካሂዶ ነበር እንዴ? አንዳንዶች የሚሳሳቱት በትግራይ ክልልማ ምርጫ ከመደረጉ በፊት ምርጫ እናደርጋለን ያሉ ሰዎች ህግና ስርዓት አፍርሰው ያንን ተከትለው የሀገሪቱን ጸጥታ የሀገሪቱ መከላከያ ኃይል ላይ እርምጃ ወሰዱ። ከዛ በኋላ የሆነውን ሁሉ ሁላችንም አልፈንበታል። ብዙዎች ደግሞ ዋጋ ከፍለውበታል። ሀገር ወድሟል። ብዙ ነገር ተጎሳቁሏል።
ስለዚህ የዛን ጊዜ ትግራይ ውስጥ ምርጫ አልተካሄደም፣ ምርጫ እናደርጋለን ያሉ ሰዎች የፈጠሩት ነገር ይታወቃል። ብቻም አይደለም ዛሬ አንዳንድ ሰዎች የዛሬ ምርጫ በብዙ ቀውስ ውስጥ ምናምን፣ እንዴት በብዙ ቀውስ የሚሆነው? ያኩ ምርጫ ሲካሄድ እኮ ትግራይ ውስጥ ትልቅ ጦርነት እየተካሄደ ነበር። ያው በሳምንት ምናምን ጊዜ ውስጥ ነው ትልቁ እንደገና ያገረሸ እናንትን ያለው። ቤኒሻንጉል ክልል ምርጫ እኮ አልተካሄደም። በበርካታ ቦታዎች ላይ ምርጫ በወቅቱ አልተካሄደም። ያለ የጸጥታ ሁኔታ ቤኒሻንጉል በጣም ከባድ የጸጥታ ችግር ነበር። ኦሮሚያ ክልል ከባድ የጸጥታ ችግር ነበር። በአንዳንድ ሌሎች ቦታዎች ላይ ከፍተኛ የጸጥታ ችግሮች ነበሩ። በዛ የተነሳ በነዛ ምርጫ ቦታዎች ላይ ምርጫ አልተካሄደም ነበር በወቅቱ ቤኒሻንጉልን ጨምሮ ማለት ነው። ዛሬ ላይ ቆመን ከቀደመው ጋር ስናነጻጽር ዛሬ ላይ ከትግራይ ክልል ውጭ በየትኛው የኢትዮጵያ ክልል ምርጫ እንዳይደረግ ወይ ደግሞ ምርጫን ለማስደረግ የሚከለክል ሁኔታ አለ ወይ የሚለውን እንግዲህ ማንም ሰው አይኑን ገልጦ የሚያየው ነው። የሚተኩሱ ሰዎች አሉ፣ በየስርቻው የሚተኩሱ ድንገት ከተማ ገብተው ሰፈር የሚያወድሙ ሀብት የሚያወድሙ ንጹሐንን የሚገድሉ ሰዎች አሉ፣ ሽፍቶች። ቀደም ሲል ያልኩት ለመዝለዛ ነው። እንዲህ አይነት ሽፍቶች በሰላማዊ ሰዎች ላይ ጉዳት እንዳያደርሱ፣ በምርጫ እጩዎችም በመራጭም ላይ አደጋ እንዳይጥሉ እነዚህ የአደጋ ቦታ የሚባሉ የተወሰኑ ስፍራዎች ይኖራሉ። እነዛ ላይ ጠንከራ ያለ ቁጥጥር ማድረግ። በነገራችን ላይ አሁን ከዚህ ሁኔታ ጋር ተያይዞ አንድ የፋኖ እንትን አለ፣ አቅሙን አዛብተነዋል። መቼም እነዚህ ሰዎች አሁን ጤነኛ ሆኜ ልሰማ አልችልም። ተረት እያወሩ ልቦለድ ድርሰት እየደረቱ የሚቀጥሉ ሰዎች አርዕስት ነው በየቦታው ያየሁት። አዛብተነዋል። ስላዛባሁ ነው የኢትዮጵያ ሀገር መከላከያ ሰራዊት ለአካባቢ ሚሊሻን ተንትቶ ሌላ ቦታ ሄደው ድንገት መጥቶ ለሞንተስ ሲል የት እንደደረሳችሁ ይታወቅ የለ እንዴ? የተዛባ የትኛው ነው የሚዛባው? ይሄ የማይጠይቀውን የማይመረምረውን የሚገቱትን እንዳለ ሳላምጥ የሚወጣውን እሱን ዘላለም እያደረጉ መቀጠል ይቻላል። እና ያኔና ዛሬን በምን መመዘኛ ሰው ሊያነጻጽረው ይችላል? እንዳልኩት ቤኒሻንጉል አልተካሄደም። ኦሮሚያ ክልል በብዛት ቀላል የማይባሉ ቦታዎች አልተካሄደም። ማዕከላዊ ኢትዮጵያ አሁን የሚባለው አካባቢ ያልተካሄደባቸው ቦታዎች አሉ። በርካታ ቦታዎች ምርጫ አልተካሄደም ነበር። ዛሬ ግን የትኛውም ቢያንስ ያኔ ሁለት ክልል በግልጽ ቤኒሻንጉልና ትግራይ ክልል ዛሬ ከፕሪቶሪያ የሰላም ስምምነት ጋር ተያይዞ ተንጠልጥሎ ያለ የትግራይ ክልል ጉዳይ አለ። ምናልባት ከ2019 ፓርላማው ከመሰየሙ በፊት ብዙ ነገሮች አልፈው ምናልባት ለዛ ምርጫው ሊደርስ የሚችልበትም እድል ዝግ አይደለም። ከዛ የሚያልፍ ቢሆን ወደኋላ መለስ ብሏል። አንዳንድ ሰዎች ሁለት ነገሮችን ደግሞ ማስታወስ ነው። የዛሬ 5 ዓመት የተካሄደው ምርጫ ፍጹም የጸጥታ መታወቅ ካሊበል በነበረበት ነው የተካሄደው። ከዛሬው አንጻር ቢያንስ 2 ክልሎች አልተካሄደም። ዛሬ ግን አንድ ክልል ላይ ትግራይ ላይ ብቻ ነው የማይካሄደው። ሁለተኛ ያኔ ምርጫ ያልተካሄደባቸውን ክልሎች ብዛት ያህል ዘንድሮ ምርጫ የሚከለክል ነገር የለም። ያኔ ያልተካሄዱትን የመጀመሪያው ጊዜ ስላልተደረገ ትንሽ ፎቅ እናድርገውና ከመስከረም በፊት ማለትም ያኔ አዲሱ መንግስት ከተመሰረተበት ከመስከረም 2014 በፊት የመጨረሻው ሰኞ በፊት ምርጫ አድርገን እናሟላ የሚባልበትም ሁኔታ አልነበረም። በተለይ የታላቁ ህዳሴ ግድብ ግንባታም ነገር የሚካሄድበት ጊዜ ስለነበር ቤንሻንጉል አካባቢን ዋነኛው የቀውስ ምድር ያደረጉ ኃይሎች ነበሩ። ስለዚህ ቤንሻንጉል ክልል ላይ ከመስከረም በፊትም ማድረግ አልተቻለም። በአጠቃላይ የጸጥታ ችግር በነበረባቸውና ምርጫ ባልተካሄደባቸው አካባቢዎች ላይ ምርጫው የተካሄደው ከ3 ዓመት በኋላ በሰኔ 9 ቀን 2016 ዓ.ም ነው። ማስታወስ አንዳንዴ ለሌሎች የዕለት ዕለት ካልተደረገ ከመስከረም የመጨረሻው ሰኞ በፊት ካልተደረገ ብለው እንደዛ የሚያስቡ ሰዎች ካሉ ያነሷቸውን ነጥቦች መልሶ የኢትዮጵያ ብሔራዊ ምርጫ ቦርድ ገጽም ላይ ገብቶ ነገሮችን ማየት መመርመር ይቻላል። ስለዚህ የጸጥታ ሁኔታ ያኔና ዛሬ ሊነጻጸር አይችልም።
አሁን ባለንበት ሁኔታ ውስጥ ምርጫ የማይካሄደው በአንድ ክልል ብቻ ነው። ያም ምርጫ አልተካሄደም ማለት የመንግስትን ሕጋዊነት ጥያቄ ውስጥ የሚያስገባ ነገር አይደለም። እንዳልኩት ቤኒሻንጉልን ጨምሮ ብዙ ቦታዎች ላይ ከ3 ዓመት በኋላ ምርጫ የተካሄደው በትክክል 3ኛው ዓመት ላይ ማለት ነው፣ ሰኔ 9 2016። ስለዚህ ይህንን ነገር መሰረት አድርጎ ያለውም የጸጥታ ችግር አጠቃላይም ምንድነው የህጋዊ ሂደቱ ካለፈው ጋር ስናነጻጽረው ምንም ጥያቄ ውስጥ የሚያስገቡ የሚጎዱ እንትን የሚሉ ነገሮች የሉም እና የምርጫው ጊዜ ማለትም ግንቦት 4 መካሄድ በሚቻልባቸው ቦታዎች ላይ ግንቦት 4 ምርጫ ይካሄዳል። የጸጥታ ምናምን ችግር ላይ ትንሽ ጥርጣሬ የሚፈጥሩ ቦታዎች ላይ እነሱ ላይ የተጠናከረ ጥበቃ አድርጎ የዛን ቦታ ላይ ደግሞ ምርጫ በሌላ ዙር ይካሄዳል ማለት ነው እና መስከረም የመጨረሻው ሳምንት ላይ አዲስ መንግስት ይመሰረታል። ምርጫ አይደረግም ባዮቹም ምርጫ እንዳይደረግ መመሪያ ሰጪዎቹም አይናቸው እያየ ሁሉ ነገር ይከወናል። ምንም ጥርጣሬ ውስጥ የሚገባ ነገር አይደለም። ያንን ለማድረግ ፍላጎት ብቻ ሳይሆን ፍላጎትን የምታስፈጽምበት አቅም ነው። ያኔ ምርጫው በሚካሄድበት ወቅት የነበረው ኃይሎችና ዛሬ ፊንፊን የሚሉ ኃይሎች ራሱ ቲፒኤልኤፍ ፊንፊን የሚል ኃይል ሆኗል በማናቸው መመዘኛ። ስለዚህ እነዚህን አደብ አስገዝቶ የትኛውንም ነገር ለማድረግ የሚያስችሉ ሁኔታዎች ያሉና ከምርጫው ጋር ተያይዞ ምርጫው በጊዜው ይካሄዳል፣ ጥያቄ ውስጥ የሚገባ ነገር አይደለም። አንዳንድ ቦታዎች ላይ በጊዜ ባይካሄዱ ከመስከረም የመጨረሻው ሰኞ በፊት ይካሄዳል። ከዛ በኋላ ባይካሄዱም በቀጣዮቹ ጊዜያት ቢካሄድም በህጋዊነት ላይ የሚያስነሳ ነገር የህግ ክፍተት አለመኖሩ ታይቶ ከዚህ ቀደም ተጉዘንባታልና አሁንም እንዳንጓዝበት የሚከለክል ነገር የለም። ይህን አስረግጦ አስምሮ መንገሩ በጣም አስፈላጊ ነገር ነው። የጸጥታ ችግር ለመፍጠር የሚሞክሩ ኃይሎች የተወሰነ የተሰጣቸው ቀጠና ይኖራል። ሁሉም ጋር መረበሽ አይችሉም። ሲረብሹ እንረብሻለን ብለው ብዙ ነገራቸውን ሊያጡ ስለሚችሉ መረበሽ የሚያስቡባቸው ቦታዎች ይኖራሉ። ያው ትእዛዝ ሰጪውም ተቀባዩም አስፈጻሚውም በአየር ላይ የሚያደርጓቸው ነገሮች የመረጃ ክፍተት ይኖራል ብዬ ብዙ አላምንም። በወያኔ ምንድን በኤርትራና በህወሓትና በፋኖና በሸኔ መካከል ያሉ ነገሮችን ዛሬ ለኢትዮጵያ መንግስት ብዙ ምስጢርነት አለው ብዬ አላምንም። እያንዳንዱ እንቅስቃሴዎችን የማየት የመገምገም፣ የመከታተል፣ የመዳሰስ ምናምን ሁኔታዎች በደንብ ይኖራሉ። ስለዚህ እነዛን በተመለከተ እነሱ ከማቀዳቸው በፊት መንግስት እነዛ ቦታዎች ላይ የተለየ ሁኔታ አድርጎ በሌላ ወደ መስከረም ወደ ምናምን አሻግሮ ምርጫ ይካሄዳል። ስለዚህ ትብብሩ ከምርጫ ጋር ተያይዞ የሚያነሳውን ስጋት በተመለከተ የቅንነት ስጋት ከሆነ የጭብጨባ ፍላጎት ስጋት ካልሆነ የትእዛዝ ሰጪዎቹና የተቀባዮቹ ተባባሪነት ካልሆነ ቅን ስጋት ከሆነ ለቅን ስጋቱ ብሔራዊ ምርጫ ቦርድ የኢትዮጵያ ፌዴራል መንግስትም ነገሮችን አይቶ ምላሽ መስጠት ነው። ቅን ስጋት ነው፣ ቅን ስጋት አይደለም፣ በቀጣዮቹ ጊዜያት የሚታይ ነው። ምርጫውን ላይ ተጠያቂነት ወይ ደግሞ ምንድነው ህጋዊነቱ ላይ ጥያቄ እናስነሳለን ብለው የሚያስቡ ሰዎች ካሉ እስከዛሬ ኢትዮጵያ ምርጫ ሂደት አልገመገሙም። እንኳን ምርጫ አካሂዶ ምንድነው ሌሎች ፓርቲዎች ተሳትፎ አይደለም ያለምን ምርጫ ሳይካሄድ ቢቀጥል ማን ጥያቄ ያነሳበታል? ዛሬ ሌላው ቀርቶ የአሜሪካ አፍሪካን ቀዳሚ ያደረገ ፖሊሲዋ ላይ የተቀመጠውን ነገር አይተዋል። ሉዓላዊነታቸውን በጠበቀ መንገድ በትእዛዝ ሰጪነትና ተቀባይነት መልኩ ሳይሆን እርዳታ ሰጪና እርዳታ ተቀባይ ሳይሆን በጋራ ንግድን መሰረት ያደረገ ትብብር የሚል በዋናነት ደግሞ ከኢትዮጵያ ጋር ተያይዞ አፍሪካ ቀንድ ጋር ላይ ያላትም ነገር ይህን ማነሳው ጨፍነው ሁሉ ነገር በእጃቸው እንትን ብለው ቢጓዙ የሚያቆማቸው የሚከለክላቸው የለም። ምናልባት መግለጫ የሚያወጣ ይኖራል። መግለጫው መግለጫ ይሆንና ሰዎቹ ስልጣናቸውን አረጋግጠው ይቀጥላሉ። ይሄ መሬት ላይ ያለ እውነታ ነው። ይልቁንም ሂደቱ ላይ ይነስም ይብዛ
ወንበር የሚገኝ ወንበርም አይገኝ እዛ ላይ ጥረት ማድረግ ነው። በሌላም በኩል ደግሞ ከነዚህ ምርጫው እንዳይካሄድ ከሚፈልጉ ኃይሎች ጋር ይፋዊ ትብብር ካለ ደግሞ ወንጀልም ነው፣ ጥያቄ ውስጥ ማይገባ ነገር ነው። በሌላ በኩል የሚሰጡ መግለጫዎች ኃላፊነት የተሞላባቸው መሆን አለባቸው። የትግራይ ክልል ምርጫ በሌለበት ትግራይ ውስጥ ያለው ሁኔታ ለምርጫ ለማካሄድ የሚያስችል አይደለም። ትግራይ ውስጥ ያለው ሁኔታማ ምርጫ ለማካሄድ አያስችልም። ትግራይ አንድ በተደራጀ የጎበዝ አለቆች እጅ ያለች ሀገር ክልል ነች። አንዳንዶቹ እንደ ደብረ ጽዮን የሚመሯቸው ይመስላቸዋል። ደብረ ጽዮንም ጀነራል ታደሰም የሚመሩት ክልል አይደለም። የጎበዝ አለቆቹ በየስፍራው የተደራጁ ጎበዝ አለቆች አሉ። ወዴዎች ማነው ማንጅሶቹ። ከነዚህ ክልሉ እንዴት ነፃ ማውጣት ይገባል የሚለው ፌዴራል መንግስት ካልሆነ ነፃ ካላወጣው ከነዚህ ግለሰቦች ክልሉን የጎበዝ አለቃ መጫወቻ ነው የሚያደርጓት። ይህ ሁኔታ ስላለ ትግራይ ውስጥ ምርጫ ማድረግ የሚቻልበት ሁኔታ ያለ ምርጫ ማድረግ የሚቻልበት ሁኔታ ደግሞ ኢትዮጵያ መንግስት እንደሚፈጥረው ደግሞ ጥያቄ ውስጥ የሚገባ ነገር አይደለም። ትግራይ ውስጥ ምርጫ ማድረግ የሚቻልበት ሁኔታ ለመፍጠር ደግሞ በራሳቸው በትግራይ በጦርነቱ ወቅት ከህወሓት ጎን የተሰለፉ የትግራይ ህዝብ መከራ በቃው፣ የቲፒኤልኤፍ መከራ ተሸካሚ ሆኖ መቀጠል የለበትም ብሎ ለነጻነት ነው የሚታገሉትን ሰዎች ትግራይ ውስጥ ምርጫ የሚደረግበት ሁኔታ ይፈጥራሉ። እሱ ላይ ብዙ ብዥታ ያለ አይመስለኝም ማንም ሰው ነገሮችን ሲያይ። ስለዚህ ቅን ጥያቄ ከሆነ ለቅን ጥያቄው ከምርጫ ቦርድም ከፌዴራል መንግስቱ ጋር ተነጋግሮ ችግር ባለባቸው ቦታዎች ላይ በእርግጥም ችግር እንዳላቸው መንግስትም በመረጃ ከደረሰበት የምርጫ ጊዜ ይራዘማል፣ ለሳምንት ይሁን ለወር። ከዛ በኋላ እዛ ጋር ምርጫ ማደረግ የሚቻልበት ሁኔታ ይፈጠራል። ይህ ቀን ጉዳይ ከሆነ በዚህ መልኩ እልባት ማግኘት የሚችል ነገር ነው። ይህኛው ዋና ዋናዎቹ ላይ መሳተፍ ስላልቻልን በሌላውም ላይ ለመሳተፍ እንቸገራለን ብሎ ከሂደቱ ለመውጣትና ያኛውን ጎራ ለማጀብ ከሆነ ብዙ ትርፍ ያለው ነገር አይመስለኝም። መንግስት ስለሚያስከትለው በወንበሩ ህጋዊነት ላይ በስልጣኑ ቀጣይነት ላይ ጥያቄ የሚያስነሱ ነገሮች ብዙ የሉም። እነዚህ ሁኔታዎች ግን ደግሞ እንዴት መጡ፣ ማን ከማን ጋር ምን አደረገ የሚለው ነገር ደግሞ ይህን ነገር እርምጃ የሚወስዱ ሰዎች ላይ ጉዳት ሊያስከትሉ ይችላሉ። ሰዎች በራሳቸው መንገድ ነገሮችን ገምግመው አውጥተው አውርደው አይጠቅመኝም አልሳተፍም ማለት መብታቸው ነው። ግን ሁኔታዎችን ስናይ በሌላም በኩል ደግሞ ሳይተባበሩም እኮ በዚህም በዚያም ግፊቶች ይኖራሉ። ምርጫው ላይ ብንገባ የምናቀርባቸው እጩዎች ያለን ተቀባይነት አንዳንዱ ማህበራዊ ሚዲያ ላይ እና ምናምን ላይ ያለውን ነገር እያዩ ኃይለኛ ስህተት ውስጥ የሚገቡ ሰዎች አሉ። መሬት ላይ ያለው እውነታና ማህበራዊ ሚዲያ ላይ ያለው ጫጫታ በጣም በዚህ ምድር ላይ የተለያዩ ነገሮች መሆናቸውን በብዙ መልኩ አይተናል። በምርጫው መሳተፍ የማይችሉ በምርጫው እንዳይሳተፉ ኢትዮጵያዊ ያለመሆናቸው ስለ ይሄ የውጭ ሀገር ፓስፖርት ምናምን ያወጣውን ምናምን አይደለም። በትክክል ኢትዮጵያዊ ያልሆኑ ሰዎች ሁሉ ይሄ ጉዳይ የዕለት ተዕለት አጀንዳቸው ነው። የሸኔ ጉዳይ አጀንዳቸው ነው። የቲፒኤልኤፍ ጉዳይ አጀንዳቸው ነው። ኢትዮጵያ ውስጥ የሚረበሹ ነገሮች ሁሉ የነሱ የህልውና ማረጋገጫ አድርገው ስለሚወስዱት ዘውትር ይጣዱበታል። እንደውም አንድ ሰው ሲቀልድ ግብጾቹን ባይሰሙት ክፈቱ ይባላሉ መሰለኝ እነዚህ ሁከት የሚገሰቅሱትን ምናምን ያለው። ስለዚህ እዛ ጋር የሚታዩ ቁጥሮችን አይተው መሬት ላይ ያለ እውነት አድርገው ከተመለከቱ ብዙ ጊዜ ይሳሳታሉ። ይህን ተገንዝበው መሬት ላይ ያለ እውነታ ብዙ የሚጠቅመን ነገር ስላልሆነ ከምርጫው በመውጣት የተወሰነ ጊዜ ጭብጨባ እናገኝ፣ ማህበራዊ ሚዲያው ሶሻል ሚዲያው ላይ ጭብጨባ ለማግኘት እንደዛ ማስበው ከሆነ እሱም ብዙ የሚጠቅም ነገር አይመስለኝም። የሚያስብ ሰው ሲያጨበጭብ ነው ጥሩ።
የሚጠይቅ ሰው ሲያጨበጭብ ነው ጥሩ። የሚያስብ የሚጠይቅ ሰው ሲያጨበጭብ ስህተትህን ይነግርሃል፣ ውድቀትህን ያሳይሃል፣ በጎ ነገርህን ያግዝሃል። አሁን ማህበራዊ ሚዲያ ላይ የሚሰማው ምናምን ነገር ሳይ ይህን የሚሰማ ሰው ዛሬ መጠየቅ የማይችል ሰው፣ ዛሬ መመርመር የማይችል ሰው ደገፈ አልደገፈ፣ አብሮ ቆመ አልቆመ ምን ይጠቅማል? ስለዚህ በፓርቲዎቹ አካባቢ ያለው ነገር አጠቃላይ ሁኔታዎችን ገምግመው ሂደቱ ላይ በመሳተፍ የፖለቲካ ሂደቱን በማዳበር በራሳቸውን ማስተዋጽኦ ማድረግ፣ የፖለቲካ ሜዳው ደግሞ የበለጠ እንዲሰፋ፣ የፖለቲካ ሜዳው እንዲሰፋ ብቻ ሳይሆን እነሱም ደግሞ ብቁ ተወዳዳሪ ለመሆን ራሳን ማዘጋጀትም ያስፈልጋል። እንደ ምንድን ነው እንደ ሰፈር ዕድር እዚህም እዚያም ፓርቲ ከማድረግ ህይወት ያለው ትርጉም ያለው ገዥውን ፓርቲ የሚገዳደር ጠንካራ ተቋሚ ለመመስረትም መንቀሳቀሱም ምርጫ ጊዜ ላይ የሚደረግ ትብብር ሳይሆን በዘላቂነት ተባብሮ መንቀሳቀሱ በጣም አስፈላጊ ነገር ነው። ስለዚህ ፓርቲዎቹ አካባቢ በዚህ መንገድ በኃላፊነት ስሜት ነገሮችን አይተው በመንግስትና ምርጫ ቦርድ በኩልም ተገቢ የሆኑ ስጋቶችን ገምግመው አንድ አቅጣጫው ደግሞ መፍትሄ ሀሳብ አንድ የሆነ መፍትሄ ጎዳና ላይ ይደርሳሉ ብዬ አምናለሁ። ዓላማው ሌላ ከሆነ ያው ውጤቱን በሂደት የሚታይ እንደሆነ ይታመናል። ይኸው ኃይል እንግዲህ በመግለጫው ላይ የጠቀሰው ነገር ሁሌም አይገባኝ በሁለት ምክንያት፣ በአንድ በኩል ኢትዮጵያ ፖለቲካ ውስጥ አሁን የማየው ድፍረት ማጣት ነው። እውነትን ፊት ለፊት ለመናገር፣ እውነትን ፊት ለፊት ለመመስከር በሆነ በተሳሳተ ጎዳና የሚጓዙ ብዙዎች ያው ማህበራዊ ሚዲያ ላይ ያሉ ሰዎች ስላሉ ያንን መሰረት አድርጎ የችግሩን ምንጭ የመፍትሄውን አቅጣጫ ለማመልከት የሚያስከፋቸውና የሚያስቆጫቸው የሚያናድዳቸውና ጩኸታቸው የሚበረክት ሰዎች ይኖራሉ ተብሎ ከመፍትሄው መራቅ በአብዛኛው ይታያል። በመግለጫው ላይ የጸጥታ ችግር ያለባቸው ቦታዎች ላይ ችግሩን በሰላም ለመፍታት ትልቁ ኃላፊነት የመንግስት ነው። ትክክል፣ የመንግስት ነው። መንግስት ትልቁን ኃላፊነቱን ባለመወጣቱ በዚህ መንገድ አልተወጣም የሚል ነገር መምጣት አለበት። የመንግስት ትልቁ ኃላፊነት የህብረተሰቡን ሰላምና ደህንነት ማረጋገጥ ነው። የህብረተሰቡን ሰላምና ደህንነት ለማረጋገጥ ጥያቄ ያለን የሚሉ ሰዎችንም ከነ ጥያቄያቸው መደፍታት ሳይሆን ጥያቄያቸውን የሚተነፍሱበት መድረክ መፍቀድ፣ ማነጋገር ግዴታው ነው። ይሄንን በአደባባይ ለማነጋገር ብቻ ሳይሆን እንደራደር የውጭ ሰዎች ፊት ተብሎ ጥረቶች እየተደረጉ እየተለመኑ የአደባባይ መግለጫዎች፣ የተግባር እንቅስቃሴዎች ይህን እያረጋገጡ ነው። ስለዚህ እዚህ ጋር ከደረሰ በኋላ የኢትዮጵያ መንግስት ወይ ደግሞ ስልጣን ላይ ያለው የጠቅላይ ሚኒስትር አብይ መንግስት ምን ያድርግ? ጦርነቱ እንዲቆም፣ ሽፍቶቹ ከጫካ እንዲወጡ፣ ሽፍቶቹ ሰፈር እንዳያቃጥሉ፣ ሽፍቶቹ ንብረትና ሀብት እንዳወድሙ የኢትዮጵያ መንግስት ምን ያድርግ? የመጀመሪያው የትኛውንም ነገር በውይይት በንግግር ለመፍታት የሚቻለውን ጥረት ማድረግ ነው። ምክንያቱም ይሄ የሰዎችን ሞት በሀብትና በንብረት ላይ ውድመት የማያመጣ ነገር ንግግር ነው። አልነጋገርም የሚል እንዳይነጋገር መመሪያ የሚሰጠውና ትዕዛዝ የሚያወርድለት አካል ቁጥጥር ስር የገባ የሌላ አካል ጉዳይ አስፈጻሚ ነፃ አወጣዋለሁ የሚለውን ህዝብ መንደሩን፣ ሰፈሩን የሚያቃጥል ንጹሐንን የሚፈጅ እጅ እግር የሚቆርጥ ዘግናኝ ትዕይንቶችን የሚፈጽምን ኃይል ያንንም እያደረገ እንነጋገርና እንፍታ የሚል መንግስት ከዚህ በላይ ምን ያደርግ? ከዚህ በላይ ምን በማድረግ ነው ከኃላፊነቱን መወጣት ያለበት? ፋኖ፣ ሸኔ፣ ህወሓት
ወደ ሰላም መድረክ እንዲመጡ ፓርቲዎቹ ለምንድን ነው እነሱ ለመጠየቅ ድፍረት የሚያጡት? ህወሓትን የፕሪቶሪያውን የሰላም ስምምነት አክብር ለማለት ለምንድን ነው ሞራል የሚላችሁ ወኔ የምታጡት? የአደባባይ መግለጫ ስለሆነ ብዬ ነው። የፕሪቶሪያ የሰላም ስምምነት ላይ ችግር እየፈጠረ ያለውም የኢትዮጵያ መንግስት ከሆነ ችግር ፈጥረሃል ብሎ መግለጫ መደርደር ሳይሆን ችግሩ ይሄ ነው ብሎ ምክንያት የፕሪቶሪያ ስምምነት 1 2 3 ተብሎ የተዘረዘሩ ነገሮች ስለሆኑ ማለት ነው። ይህን በአደባባይ የተጻፈ ሰነድ እሱን መሰረት አድርጎ ቲፒኤልኤፍን ለመውቀስ ድፍረት ማጣት፣ እንደራደር የሚለውን የኢትዮጵያ መንግስት ጥያቄ አሻፈረኝ ያሉትን ፋኖና ሸኔን ተደራድረው ብሎ ለመናገር ድፍረት ማጣት፣ ይሄንን ማድረግ የማይችል አካል ኃይል ቡድን የማህበራዊ ሚዲያ ጫጫ ተፈርቶ ለዚህ ራሱን ያላዘጋጀ በሆነ ተአምር ሀገር እጁ ቢወርቅ ሀገር ይመራል? ስለዚህ እውነተኛ መፍትሄ የሚፈልግ አካል እውነተኛ የፖለቲካ ትግር ለህብረተሰቡን ሰላምና ደህንነት ከሱ ስልጣን ባሻገር ሰው እፎይ እንዲል ዛሬ በየስርቻው የሚተኮሰው ጥይት ሀገር አይደለም ወረዳ አያፈርስም ማለት ህብረተሰቡን ሰላማዊ ሰውን ወጥቶ መግባቱን ኑሮውን ያውኩታል እንጂ በብዙ ሂደት ውስጥ አልፎ የቲፒኤልኤፎችን መድፍም ታንክም ቢኤምም ሮኬትም አስታክሶ ፕሪቶሪያ ወስዶ ያስፈረመ አካል በሸኔና በፋኖ ጅራፍ በተራረፈ ቲፒኤልኤፍ ጩኸት ምን ይመጣበታል ተብሎ ነው የሚታሰበው? ይህንን ሰዎች እንዴት ነው መገምገም አይችሉት? ስለዚህ አሁን በዚህ ሰዓት ኃላፊነትን መወጣት ማለት ለህብረተሰብ ሰላምና ደህንነት አስተዋጽኦ ማድረግ ማለት ነው። ጩኸታቸውም ጅራፎች እንትንም ሀገርም መንግስትም ህልውና ሊነቀንቅ የሚችልበት ነገር አይደለም። በአጭር ምሳሌ ከዚህ ቀደም የጠቀስኩት ምሳሌ ይመስለኛል። የዛሬ 5 ዓመት የኢትዮጵያ መንግስት ከቲፒኤልኤፍ ጋር ሲዋጋ ኢትዮጵያን እንደ ህንፃ ብንወስዳት ህንፃውን እንዳለ ማውደም የሚችል ደማሜት ፈንጂ ህንፃው ስር ተቀብሮ ነበር። ያ ነገር ከፈነዳ ህንፃው ይፈርሳል ማለት ሀገር ይፈርሳል ማለት ነው። ቲፒኤልኤፍ ጋር የነበረው ውጊያ በዛ ደረጃ የሚለካ ነው። ዛሬ ትርፍራፊ ቲፒኤልኤፍም ፋኖም ሸኔም የሚያደርጉት ነገር ህንፃው ላይ ድንጋይ መወርወር፣ ከሆነ ቦታ ላይ ድንጋይ ስትወረውረው ህንፃው ሊፈርስ አይችልም። መስታወቱ ሊሰነጠቅ ይችላል። መስታወቱ መሰንጠቅ የህንፃው መፍረስ የስልጣን ያለው መንግስት መናቃት አይደለም። ውስጥ ያሉ ሰዎች ሁሉ ላይሰማቸው ይችላል። ቀጥታ መስታወቱ ጋር ያሉ ሰዎች ጉዳት ይሰማቸዋል። በዛ መልክ መግለጽ እንችላለን። ስለዚህ ትልቁን በሀገር ህልውና በመንግስትም ህልውና ላይ የተደቀነ አውዳሚ ርዕደ ምድር ኢትዮጵያ ውስጥ ነበር። መሬት ያንቀጠቀጠ ማግኒቲዩዱ ወደ 9 የተጠጋ ግልብጥብጧን ኢትዮጵያን እንዲያወጣ የነበረ ያንን በህይወት በአካል ሁሉን ነገር ከፍለው ያንን ቀልብሰው ኢትዮጵያን ጠንካራ መሰረት ላይ አይደለም ቋጥኝ ወደ ቋጥኝነት ለውጠዋት የትኛውን ቡድን ሄዶ ይፈርጥበታል እንጂ ከቆመበት ነቅነቅ ማድረግ የሚችልበት ነገር የለም። ይሄ ከሆነ ይህን መገምገም
ነገሮችን ማየት የሚችል ሰው ማድረግ ያለበት ግን በዚህ ሁሉ ሂደት ሰላማዊ ሰዎች ኑሯቸው እየታወከ ነው። ወጥቶ መግባት፣ ገበያ መውጣት፣ ሸቀጥ ለመሸጥም ሸቀጥ ለመግዛትም የሚቸገሩበት፣ ድንገት ሽፍቶች መጥተው ከተማቸውን የሚያወድሙበት የሰቀቀን ኑሮ ውስጥ የሚኖሩ ዜጎች አሉ ኢትዮጵያውያን። የነሱ መከራ እንዲያበቃ የነሱ ሰቆቃ መፍትሄ እንዲያገኝ መንግስት እንደ መንግስት ኃላፊነቱን ይወጣል፣ ማድረግም አለበት። እየተወጣም ነው ብዬ አምናለሁ። የመጀመሪያው እንነጋገርና እንፍታው ነው። እንነጋገርና እንፍታ ብሎ ጥረት አድርጓል። ለመነጋገር የፈቀደ ኃይል ባለመኖሩ ችግሩ ቀጥሏል። ስለዚህ ሽፍቶቹን ለማስታገስ ደግሞ ያው ዋናው ሸረሪቱን ሲጨፈለቅ እዚህም እዚያም ድር የሚያደሩት ኃይሎች ያው ሸረሪቱ በሌለበት ድሩ ስለማይኖር ከዛ በኋላ የማጽዳት ነገር ይሆናል። የአካባቢ ሚሊሻዎች እና የተወሰኑ ጸጥታ ኃይሎች የማጽዳቱን ስራ የሚሰሩበት ጊዜ ይመጣል። ያ ጊዜ ቶሎ እንዲመጣ ያ ጊዜ ሸረሪቱም ድሩም አብሮ እንዳይጠረግ ሸረሪቱ ከአፍራሽነቱ ወጥቶ በገንቢ ሚና ላይ እንዲጫወት የንግግር አማራጭ ቀርቦ እዛ ላይ ለመሄድ ባለመፍቀዳቸው የተፈጠሩ ክፍተቶች ናቸው። ስለዚህ እነዚህ ኃይሎች የሌለ ነገር ከማለም በተጨባጭ መሬት ላይ ያለውን ነገር በመገምገም ጩኸት ከመፍራት ለህዝብ የሚጠቅመው ነገር ላይ ትኩረት አድርጎ በምርጫው ሂደት ላይ ለመሳተፍ ቁርጠኝነትን ማረጋገጥ፣ ኢትዮጵያው ዘላቂ ሰላም እንዲመጣ ደግሞ ወደ ድርድር ጠረጴዛ ሁሉም እንዲመጣ ጥሪ ማቅረብ ብቻ አይደለም። ከዚህ ቀደም ለሃይማኖት አባቶች ምናምን ጋር ተያይዞ ሁሌ የማነሳው ነገር ነው። የሃይማኖት አባቶች ጥረት እያደረጉ ነው። እሱ ላይ ጥያቄ የለኝም። ግን የኢትዮጵያ ፖለቲካ የመረጃ ምንጫችን የሁላችንም ሰፈራችን በመሆኑ ማለትም ፖለቲካው ምናምን በደንብ የዕለት ተዕለት ሁኔታውን ለማይቃኝ ሰው የመረጃ ምንጮቻቸው ሰፈሮቻቸው ናቸው ሁሉም ብዙዎቹ። ስለዚህ ኢትዮጵያ ውስጥ ምን እየተካሄደ ነው? ህወሓትን የሚደግፍ ሰው ወይ ደግሞ ከህወሓት ካምፕ መረጃ የሚሰማ ሰው ኢትዮጵያ ውስጥ ለመጣው መዓት ሁሉ ስልጣን ያለው መንግስት ነው። ዛሬ ሰላም ለማጣታችንም ስልጣን ያለው መንግስት ነው። የፋኖ ደጋፊም ስልጣን ያለው መንግስት ነው። የሸኔ ደጋፊም ስልጣን ያለው መንግስት ነው። መንግስትን የሚደግፉ ደግሞ ሁሉ ነገር ያማጽያኑ ነው ብሎ ይደመድማሉ። መንግስትን የሚደግፉ ሁሉ ችግር ያማጽያን ነው ብሎ ቢደመድሙ አይደለም የሚለውን እኔ በግል ማስረዳት ከሌላው ወገን ይጠበቃል። ተረት ማውራት ሳይሆን በተጨባጭ ችግሩ እንዴት ጀመረ፣ ችግሩ እንዳይጀመር ማድረግ ይችል ነበረው የሚል ነገር ሊያከራክር ይችላል። ችግሩ ዛሬ ከደረሰበት ሁኔታ ግን ለማቆም አንድ የመጀመሪያው ነገር መነጋገር ነው። እነጋገራለሁ የሚል ያለ መንግስት ባለበት የሃይማኖት አባቶችም ተነጋገሩ፣ ተወያዩ የሚል ጥቅል ነገር ከመስጠት ይልቅ አልነጋገርም ያለውንም አካል ወደ መገሰጽ ቢኬድ ብዙ ነገሮችን ለማስተካከል ያግዛል። ወደዛ ለመሄድ ደግሞ መረጃ ማጥራት አስፈላጊ ነው። መረጃ ማጥራት ማለት ከየሰፈሩ መረጃ መሰብሰብ ላይ የተጠመዱ ወገኖች የተሟላ ስዕል እንዲያገኙ ኢትዮጵያ ውስጥ ምን እየተካሄደ ነው የሚል በየእምነት ተቋሞቻቸው የተለያየ አመለካከት ያላቸው ሰዎች ጥናታዊ ጽሑፍ አቅርበው ውይይት ቢደረግበት ኢትዮጵያ ውስጥ ምን እየተካሄደ ነው የሚለውን ነገር ለመረዳትና ለመገንዘብ በጣም ቀላል ይሆን ነበር። ወደ አንድ ገጽ ይመጣሉ። ፋኖም ሸኔውም ቲፒኤልኤፉም እዛ መድረክ ቢኖር በጣም በእርግጠኝነት አደባባይ ይዘው ማሰብ መጠየቅ ለሚችሉ ሰዎች የሚሸጡት ሐሳብ ስለሌላቸው እዛ መድረክ ላይ ይሟሟሉ። ይኸው በየጊዜው የምንለው ነገር አለ። አንድ ሰው የህወሓትን ዓለም አቋም
የፋኖን የሸኔን ለማሰብ ለሚችል ሰው መጠየቅ ለሚችል ሰው ማስረዳት የሚችል ሰው የለም። በዚሁ መድረክም ጥሪ ያቀርበናል። ብዙ ጊዜ ግርግር ለመፍጠር የሚችሉበት መድረክ ላይ አብረው ለመጫወጫ የሚቻልበት ሁኔታ ላይ ነው የሚሄዱ። ስለዚህ በዚህ ረገድ ምን እየተካሄደ ነው የሚለውን ነገር እኔ በየቤተ ክርስቲያኑ በየቤተ እምነቶቹ እኮ የሃይማኖት አባቶቹ ካላደረጉት ሌላው ምዕመን እኮ ለምንድን ነው የማያደርገው? ከዚህ ቀደም በተለያዩ ቤተክርስቲያን በተለያዩ እምነት ተቋማት ውስጥ ባለ ችግር እኮ ከስር ያሉ የቤተክርስቲያን የሀገርን ጉዳይ ያስጨንቀናል የሚሉ ሰዎች እኮ ኃላፊነት ወስደው እንዲህ አይነት ግፊት ያደርጋሉ። ተሰሚ የሆኑ ተጽዕኖ ፈጣሪ የሆኑ ሰዎች ሀገር እንዲህ እየታመሰ ህዝቡ ሰላሙ እየታወከ በማን ለምን እንዴት እየታወከ እንደሆነ ግልጽ በሆነበት ነገር ላይ ወደ አንድ ገጽ መጥቶ የሚያውኩትን ወገኖች እረፉ ለማለት ድፍረት የሚጠፋበት የመረጃ እጦት ነው። ወደ አንድ ገጽ መምጣት ከተቻለ ወደዚህ ሂደት ውስጥ ለመሄድ በጣም ቀላል ነው። ጠቅላይ ሚኒስትር መለስ አብይ አዲስ አበባ ጎዳና ምንድነው አጠቃላይ ከተማ ልማትን በተመለከተ ከቃና ቴሌቪዥን ጋር ባደረጉት እንትን ላይ በሁለት ሶስት ዓመት ውስጥ ይቅርታ ጠይቀው ይመጣሉ ያሉትን ነገር እሱ ላይ የሚጠራጠር ሰው እኔ አለ ብዬ አላምንም። ግን ከሰዎች ጋር ሳወራ ሰዎቹ በወንጀላቸው እንዲበረታቱ መንገድ መክፈት አይደለም ወይ ብሎ ደግሞ ሀሳብ የሚሰጠው ሰው አለ። ምክንያቱም ረብሹና ከዛ በኋላ ሲበቃችሁ በይቅርታ እናስገባችኋለን የሚል ነገር በወንጀላቸው በጥፋት ተግባራቸው እንዲቀጥሉ አያበረታታም ወይ የሚሉ ጥያቄ የሚያነሱ ሰዎች አሉ። እሱም በተገቢ ማየት ያስፈልጋል። ነገር ግን በሰልፍ እንደሚመጡ አልመሰለንም የሚሉ እንደምንም ጥያቄ ውስጥ የሚገባ ነገር ደግሞ ለመናገር ቅንጣት ታክል የሚያጠራጥር ነገር አይደለም። እንደውም 3 ዓመት ይፈጃሉ ወይ? እኔ አይመስለኝም። ትግራይ ውስጥ የኢትዮጵያ ፌደራል መንግስት ገብቶ ስራ መስራት ሲጀምር በኤርትራ በኩል ምናልባት በንግግር እንፈታለን የሚል ነገር ሊመጣ ይችላል። ያዛን ጊዜ ሸኔውም ፋኖም በየስፍራው በየምናምን የሚጮኸው ሁሉ ይንሳፈፋል። ከዛ በኋላ መንገድ ለመጀመር የይቅርታ መንገድ ውስጥ ለመግባት በሰልፍ ይመጣሉ። እሱ ላይ ጥያቄ ውስጥ መግባት የሚቻል ነገር አይመስለኝም። ግን አንዳንዶች ወገን የሚነሳው ስጋት ኢትዮጵያ ውስጥ የመጀመሪያዎቹ ዓመታት ስርዓት አልበኝነት አንዱ ከየትኛውም ወንጀል በኋላ ሰዎች በቀላሉ በምህረት በይቅርታ በምናምን የሚወጡበት ነገር ነበር። ሰኔ 15 በአማራ ክልል ላይ አሁን በኋላ የታሰሩ የፋኖ ምናምን ሰዎች ማለት የአብን ሰዎች ያኔ በይቅርታ ወጥቶ ነበር። የህገ መንግስት ደካማ ነው፣ ስለዚህ አሁንም ምንም ነገር አድርገን የፈቀድነው እናደርጋለን ሲሉ አሁን ደግሞ ለብዙዎች ትምህርት የሆነ ይመስለኛል። መግቢያው ሰፊ መውጫውም ሰፊ ነበር በፊት የመጀመሪያዎቹ ዓመታት። አሁን መግቢያው ሰፊ ነው። ሰፊ የሚያደርገው ለመረበሽ ባላቸው ፍላጎት ላይ መሰረታል። መውጫው ግን እጅግ በጣም እየጠበበ መምጣቱን አይተናል። ብዙ ደጅ ጥናቶች እንዳሉም ሰምተናል፣ እንዲለቀቁ ምናምን። ግን ያ ነገር ሀገር ላይ ያመጣውን ጉዳት ሰዎችን እያስተማራቸው እያረማቸው ሳይሆን በጥፋት ጎዳናቸው እንዲቀጥሉ እያበረታታቸው በመሆኑ እንደ መንግስት አጠቃላይ ገምግመው ዘላቂ መውጫ ነገር እያሰቡ በዛ ላይ እየሄዱ ነው። ህግ የበላይነት የሚለውን ነገር አስምረው አድምቀው እየሄዱበት ነው። ያ ነገርን ለማስተካከል ዛሬንም መልክ ቅርጽ ለማስያዝም ስለሚጠቅም በዛ ሽፋን በወንጀለኞቹ ጋር ታከው ወይ ደግሞ በእነሱ ጋር ተዳብለው ንጹሐን ሰለባ እንዳይሆኑ ንጹሐን ወደ ወህኒ እንዳይጋዙ ሁላችንም ድምፅ ማሰማት ግዴታ አለብን። ብዙ ጊዜ አንዳንድ ሰዎች አንተ በሚዲያ ላይ
እናንተ ስትታሰሩ እንደነበረው ምናምን የሚሉ ሰዎች አሉ። እኛ ስንታሰር የነበረው ዘረኝነት ቀስቅሰን ዘረኝነት ቀስቅሶ የታሰረ ሰው ኢትዮጵያ ውስጥ አላውቅም እኔ። ኢትዮጵያዊነትን እያቀነቀነ ዘረኝነትን እየተቃወመ ሰዎች በማንነታቸው፣ በሰፈራቸው፣ በመንደራቸው የሚገደሉበት ምዕራፍ እንዲያበቃም ኢትዮጵያን ስልጣኑን፣ ገንዘቡንም፣ ሀብቱንም ስልጣኑንም የአንድ መንደር ሰዎች ተቆጣጥረው ሌላው ተመልካችና ባይተዋር አድርገው ክልሎችን በመስለን የሚያስተዳድሩበትን ኢፍትሐዊ ስርዓት፣ ንጹሐን የሚጨፈጨፉበትን ስርዓት፣ እንደ ሶማሌ ክልል በአውሮፕላን መንደሮች የሚያቃጥለውን ስርዓት፣ ጄል ኦጋዴን የሚባል የምድር ሲኦል የፈጠረ ስርዓት፣ እሱን ነው ስንቃወም የነበረው። ያንን ለምን ተቃወማችሁ ተብሎ ነው ሰዎች ሲታሰሩ የነበረው። ጥያቄ መሆን ያለበት መንግስት በተለያየ መንገድ ተቃውሞ ያቀረቡበትን ሰዎች አጋጣሚና ሁኔታ ተጠቅሞ ያሰረው ካለ በዚህ መንገድ ብሎ ሰዎች ቢመጡ የእኛ ድምፅ ጠቀመም አልጠቀመም በአደባባይ ጩኸታችንን እናስተጋባለን። ሰዎች ያለ አግባብ ሲታሰሩ ድምፃችንን ከፍ አድርገናል። ከህግና ከመመሪያ ውጭ ጭንብል ያጠለቀ ምናምን ሰዎች ገብተው አሰሩ ሲባል ጮኸናል። ሚዲያዎች ፈቃዳቸው ተከለከለ ሲባል ድምፃችንን አስተጋብተናል። ሚዲያዎቹ ነፃ ናቸው፣ ነፃ አይደሉም፣ እሱ ትርፍ ነው። ነገር ግን በህግና በስርዓት ሁሉ ነገር መሄድ ስላለበት ማለት ነው። ስለዚህ አሁንም ከህግ ውጭ መንግስት ስልጣን ላይ ያለው ቡድን የአይናችሁ ቀለም አላማረኝም ብሎ ያሰራቸው ሰዎች ካሉ በዚህ የሚባል ነገር ከመጣ በጣም ሁላችንም ድምፃችን እናስተጋባለን። አላግባብ የታሰሩ ሰዎች ካሉ ሁሌም ድምፃችን እናሰማለን። ኢትዮጵያ በዘረኝነት የደረሰባትን መከራ፣ ስቃይ፣ ሰቆቃ የተከፈለውን ዋጋ ያየን የታዘብን ይነስም ይብዛ የራሳችን አስተዋጽኦና መስዋዕትነት የከፈልን ያ የጨለማ ያ የሲኦል ዘመን በኢትዮጵያ ላይ ተመልሶ እንዲመጣ ዘረኝነት የሚቀሰቅሱ ዘረኝነት የሚሰብኩ በመንደርና በሰፈር ፍቅር የወደቁ ሰዎች ኢትዮጵያ ፖለቲካ ውስጥ እንዲሟሙ እንዲጫጩ ህይወት እንዳይኖራቸው ነው በግል የምፈልገው። ለዘረኛ መብት ልታገል አልችልም። ዘረኝነት ራሱ መብት አይደለም። የኔ ያንተም የኔ የሚል ፖለቲካ ስግብግብነት ነው፣ አጥፊ ነው። በዛ መንገድ መተን በዛ መንገድ የወሰዱ ሰዎች የመጣንበት በሾህ የተሞላ ጉዞ ዛሬም ሾህና ቅለን እንዳንጨርስ መከራ ነው ያተረፈን። ይህንን የተቀደሰ መንገድ አድርገው መሄዱ ትላንት ብዙዎቹ ያልነበሩ በዚህ ጎዳና ላይ እንትን እንዲሉ ማለት በብዙ መልኩ ተገቢ አይደለም። ስለዚህ ፓርቲዎቹ መፍትሄ የሚባለውን ነገር ከማን ደስ ይለዋል? ጩኸት አለ ወይ? ጩኸት የለም ወይ? እሱ አይደለም። መንግስት ምን ሊለኝ ይችላል? ላይለኝ ይችላል። እሱም አይደለም። መንግስትንም ጩኸቱንም አይደለም። ለሀገር የሚጠቅመው የሰላም እንቅልፍ የሚያስተኛህን የምትጸጸትበትን እሱን ማድረጉ በብዙ መልኩ ይጠቅማል ብዬ አምናለሁና ፓርቲዎቹ በዛ መንገድ መጓዝ ከፋኖና ሸኔ መግለጫ ጋር ተያይዞ ዝም ብሎ ሻዕቢያ ደጋፊዎችን ድረገጽ ማየት ነው። መመሪያው ከየት እንደወረደ ማንም ሰው ያውቀዋል። አንዳንዱ ፋኖ ለሸኔ መመሪያ መስጠት ጀመረ ምናምን አሉ። ቅደም ተከተሉ እንደዛ ሊመስል ይችላል። ፋኖ ለሸኔ መመሪያ መስጠት አይችልም። ሸኔም ለፋኖ መመሪያ መስጠት አይችልም። ባለቤት አለ። ምናልባት ሻዕቢያ ንቀት በዝቶበት በህወሓት በኩል መመሪያ ሊያስተላልፍ ይችላል። አለዚያም በቀጥታ መልእክት ሊያደርስ ይችላል።
ምርጫው ሁልጊዜ የሆነ ነገር ሲፈጠር እናውካለን፣ ስብሰባ ሲኖር እንደዚህ ችግር እንፈጥራለን እያሉ እየጎመዡ እየበጉላት ስንት ዘመን ነው የሚከተሉት? 8 ዓመት መጡ። መቀለጃ እኮ ነው። ስለዚህ ያ ፋኖ በጩኸት በምናምን የደነዘዘ ኃይል የሚያመጣውን ጣጣ የሚያስከትለውን አደጋ ባለመቃም እንትን ባለማለት ሰላማዊ ሰዎች ላይ በዲሞክራሲያዊ ምርጫ ሂደት ላይ እንሳተፋለን የሚሉ ፓርቲዎችንም ህዝቡንም እርምጃ እንወስዳለን ብሎ በአደባባይ ሽብር ያወጀ ኃይል ስለሆነ ያ የሽብር አዋጁ እንደ ቡድን በቡድኑ ላይ ከምንም በላይ በምዕራቡ ዓለም ኖረው ይሄንን ቡድን የሚደግፉ ሰዎች ላይ የሚመጣውን ጣጣ ብዙም ርቀት ባልሄድንበት ሁኔታ ውስጥ የምናየው ይመስለኛል። የኦጋዴን ብሔራዊ ነጻነት ግንባር ምንድነው ነዳጅ እናወጣለን የሚሉ የቻይና ዜጎችና ኢትዮጵያን ላይ አደጋ ደረሰ፣ ብዙዎቹም ገደለ። ያንን ተከትሎ በውጭ ዓለም በነበሩ የኦጋዴን ነጻነት ግንባር መሪዎች ላይ ችግሮች በምዕራቡ ዓለም በአካባቢ የነበሩ ሁኔታዎችን በኋላ ሰምተናል። ዛሬ በአደባባይ ሽብር አውጀው ያንን መግለጫ ሰጥተው ከዚህ ቡድን ጋር የሚተባበሩ ሰዎች ነገ ምን ይጠብቃቸዋል? ዛሬስ ምን እየተደረገ ነው? ሲውል ሲያድር ሁላችንም እንደርስበት ይመስለኛል። ይሄኛው በዚህ በምንድን ነው በፌስቡክ ጫጫታ፣ በማህበራዊ ሚዲያ ጋጋታ የደነዘዘ ኃይል ስለሆነ በምክር እኔ ጥሩ መካሪም ያላቸው አይመስለኝም። እንደውም አትምከሩ ምናምን የሚል ነገርም አለ። ይሄ ጣጣውን ምናምን የተገነዘቡ አይመስለኝም። መግለጫ ሲሰጡ የሚደሰቱ ሰዎች አሉ፣ የሚያጨበጭቡ አሉ። እሱን አስበው መግለጫ ሰጡ። ግን መቃብራቸው እንደቆፈሩበት በደንብ አምናለሁ። ያ መግለጫ ሸኔም ለዚሁ ድምቀት እንዲገባበት ትእዛዝ ሰጪው አካል መመሪያ አውርዷል። ያው ጫካ ላይ ደብተር ላይ የጻፉ የሚያነቡት ሰዎች አይደሉምና ሸኔዎቹና መግለጫው ከውጭ ሀገር ነው የሚወጣው። መግለጫውን ከውጭ ሀገር የሚያወጡት ሰዎች እንደ ፋኖ መግለጫው ቢወጣ ታንቀው የሚደርስባቸውን ነገር ስላዩ ስለተረዱ ዝባዝንኬ ነው የጻፉት። መመሪያው ወርዶላቸዋል። መመሪያውን አሻፈረኝ ማለት አይችሉም። መመሪያው ግን ደግሞ ወደ ገደል የሚወስዳቸው እንዳይሆን ጥንቃቄ ያደረጉ የጠቅላይ ሚኒስትር አብይ መንግስት በማህበረሰቦች መካከል ግጭት ለመፍጠር እንደዚህ ለማድረግ የድንበር የእምነት የምናምን ይህንን የሚናገረው ሸኔ መሆኑን አስገራሚ ነገር። ስለዚህ ዓለም አቀፉ ማህበረሰብ እንዲህ ነገር ሊሆን ስለሆነ በትኩረት ይከታተል። በጣም ደስ የምትለኝ እንትናለች። በደርግ መፈንቅለ መንግስት ጊዜ ሲካሄድ ሸኔን አደነቁት። እዚህ ከእውነት ለመናገር መመሪያ ሲወርድለት አመለጠ። በደርግ ጊዜ አስመራ ላይ መፈንቅለ መንግስት ሙከራው በተደረገበት ወቅት ልክ ወዲያው የኮሎኔል መንግስቱ ኃይለማርያም መንግስት ወድቋል ተብሎ መግለጫ እዛው በየጦር ክፍሉ መመሪያ ምናምን ሲሰጥ ነበር። ፖለቲካ ምንድነው አዛዡ ይመጣና ይነሳና ይናገራል። ፖለቲካ መሪው ይናገራል። የደህንነት ኃላፊው ይናገራል። የተናገሩት ኮሎኔል መንግስቱ ጀርመን ሄደዋል፣ ወድቀዋል ማለት ስልጣናቸው አብቅቷል። ምክንያት አስመራ ላይ ያለው ሬዲዮ እንደዛ ስለተናገረ እንዳከተመ ተደርጎ ውግዘት ነበር። አዛዡ ተነሱና አወገዙ አሉ። ደህንነት ኃላፊውም አወገዙ። የፖለቲካ ኃላፊው ያላለቀ ነገር መሆኑን ታይቷቸው ገምግመው ሁሉንም እነሱ ብለውታልና እኔ የሚጨምርላችሁ አንድ ነገር ብቻ ነው፣ ሀገራችሁን ጠብቁ አሉ። ያው ሌሎቹ በለፈለፉ ሆኖ ሰለባ ሆኖ እኚህ ሰው ምን አደረጉ ይባሉ ተበልጭ ወንጀሉ።
በዛ መልክ የፖለቲካ ኃላፊው አለፉ። ሸኔም የሽብር አዋጅ አውጅ ተባለና ታሪኩ በሽብር የተሞላ ኃይል እዚህ ጋር መግለጫ ሲጽፍ በተለይ ውጭ ያሉ ሰዎች እንዲህ ሊያደርግ ነው ብለው አመለጡ። ስለዚህ አሁን የሸኔ ደጋፊን የሆነን ቡድን በዚህ መግለጫ ወይ ደግሞ አሁን በወረደ መመሪያ ሳቢያ ምን አደረግክ ተብሎ ሊጠየቅ ይችላል። የጠቅላይ ሚኒስትሩ መንግስት እንዲህ ሊያደርግ ነው ያለን። ምናልባት ጥያቄ መነሳት ያለበት እንዲህ ሊያደርግ ነው የሚለውን ነገር ከቀደመ ተግባሩ ተነስተን ሊያደርግ ስለሚችል ለመንግስትም ማስጠንቀቂያ ነው፣ የሚያስበውን ነገር መግለጫ የጻፈው። ስለዚህ መጠንቀቅ ነው። ከዛ ውጭ ከመግለጫው ባሻገር የድርጊት እርምጃ የሚወስዱ ከሆነ ያንን መሰረት አድርጎ ተጠያቂነትን ለማረጋገጥ መንግስትም መስራት ነው፣ ለሚመለከተውም አካል ማጋለጥ ነው። እዚህኛው መግለጫቸው ላይ ግን አመልጠዋል። ያኛው ዝም ብሎ ራሱንም ደጋፊውንም ማጋለጥ። ይልቁንም ሸኔዎቹ መግለጫቸው ላይ 70% የሀገሪቱ አካባቢ ሰላም የለም ወይ ደግሞ ምርጫ ለማድረግ የሚያስችል አይደለም። እያሻሻሉት ነው፣ ጥሩ ነው። 70%ን ሰላም የነሱት ሰዎች 70% ላይ የኢትዮጵያ ክልል አካባቢ የት ቦታ ይሆን ያሉት? የሆነ አንዳንዴ የት ናቸው ሲባል አሁን እኮ ሸዋ የሆነ ቦታ አሉ። ሸዋ አይደለም አዲስ አበባ የሆነ ቦታ ምንድነው ጫካ ውስጥ አንድ ሰው ቁጭ ሊል ይችላል። ከዛ በኋላ እገታ ሊፈጽም ይችላል። ከዛ በኋላ ሊተኩስ ይችላል። አለ የምትባለው የምትቆጣጠረው መሬት ሲኖር ነው። የያዝከው መሬት የምትንቀሳቀስበት መሬት አለ። ከተማ ገብቶ ሰፈር አቃጥሎ ሰው ገሎ መውጣት መኖር ነው። ከዚህ ቀደም በጣም የሚያስቅ ትግሉ አዲስ አበባ ገባሉ። አንድ ልጅ ናውሰና የሚባል ልጅ ያው በልጅነቱ ልጁ ተሰዋ፣ ተጨበጨበለት፣ ስለ እናቱ ምናምን ተደረገ። አሁን ትዝ የሚለው የፋኖ ደጋፊ አለ። ያ ልጅ ደሙ ትርጉም በሌለው ነገር ያኔ ተጨበጨበ። ቴዎድሮስ ተባለ ምናምን ተባለ። አሁን እናትየው የት እንዳሉ እንኳን የሚጠይቅ ሐዘናቸውን የሚያጽናናቸው የፋኖ ደጋፊ አለ። ትዝ የሚል ሰው አለ። በየቀኑ ያ ልጅ አዲስ አበባ ላይ ተተኮሳሉ። ከዛ ትግሉ አዲስ አበባ ገባ ተባለ። ዋሽንግተን ላይ አንድ ሰው ሽጉጥ አውጥቶ የሆነ ሰው ገደለ። ያ ሰው የኢትዮጵያዊ ከሆነ ወይ ፋኖ ወይ ሻኔ ዋሽንግተን ገባ ማለት ነው። እንዲህ አይነት ለማሰብ ለሚያስቡ ሰዎች የማይመጥን ተረት ልብ ወለድ እየደረቱ እስካሁን መጥቷል። ከዚህ በኋላ በዚህ መንገድ ብዙ ርቀት መሄድ የሚቻል አይመስለኝም። አሁን ማሰብ፣ መጠየቅ፣ መመርመር የሚችሉ ሰዎች እድሉን በሩ መልቀቁም በብዙ መልኩ ጥሩ ነው። ፖለቲካውን ከፍ ወደ ማድረጉ ለማሳደግ መንቀሳቀሱም ይጠቅማል። ከዛ ውጭ ባለ ነገር ላይ ዝም ብሎ መባከን ነው ትርፉና 70% አይደለም። የት ናችሁ? 70% ካርታ ላይ ስለ ልተኛበት ትችላለህ። 70% እያልክ ይህንን የማይጠይቀውን 100% ብትለውም ያምንሃል። ምን እስካሁን ድረስ ፋኖና ሸኔን የሚከተል ሰው ምንስ ብትለው ምን ላይሰማ ይችላል፣ ላያምን ይችላል። በቃ እኮ የቆመ ነው ማሰብ ምናምን ያቆመ ሰው ማለት ነው። ስለዚህ በሚጠቅም ነገር ላይ አተኩሮ መግለጫዎቹም ሂደቶቹንም ስናይ ፓርቲዎቹ ሂደት ውስጥ በሰላም ገብተው መውጣት የሚችሉበትን እነ ሸኔና እነ ፋኖ መውጫው የሰላም መንገድ ነው። ገርበብ እያለ ያለው መልክ መጨረሻ ላይ ተዘግቶ መጨረሻቸው የማያምር ነገር ይሆናል። ለህዝቡ ሰላም እና ደህንነት ሲሉ ያሉ ቀዳዳዎችን መጠቀም፣ ቲፒኤልኤፎቹም አይናችን እያየ እነዚህ ሰዎች ምናልባት እንደ ሙዚየም ሲረብሹ የነበሩ ሰዎች ብሎ ሰዎች ቃሊቲ እያሉ ሊያዩቸው ይችላሉ፣ የተረፉትን ማለት ነው። ከዚህ ውጭ የሆነ ነገር የሚተርፍ ነገር ያለ አይመስለኝም።
ህዝቡ ከመከራ ከችግር የሚፈታበት ጊዜ በጣም እየቀረበ እንደሆነ ይሰማኛል። ክቡራን ተመልካዮቻችን የዛሬ ሐሙስ መጋቢት 17 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ መጋቢት 17 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።